ብደት የተሞላች ምድር ገዝግዘው እያረዷት ነው። ክፋትና ተንኮል እንደ ጀብድ ይቀነቀናሉ። ኃያሉ ደካማውን፣ ባለጠጋው ምስኪኑን በገንዘቡና በሀብቱ ያስረግዳል። በዚያ አስከፊው የጨለማ ዘመን ሴት ልጅን እንደ ማህበረሰብ እንደ ሰው የሚጸየፍ አስከፊ ስብዕናን የታቀፈ ማህበረሰብ እንደ አሸን የበዛበት ያለምንም ሰብአዊነት ያለምንም ርህራሄ የገዛ የደሙን ያብራኩን ክፋይ አፈር ለማልበስ ቅንጣት ታክልም ስብዕናና ሰብአዊነት አልነበረው። አለት ፈልፍሎ ግንድ ጠርቦ በገዛ እጁ ያበጀውን ድንጋይና ጣዖት ጌታዬ ብሎ የሚሰግድ ባጉል ጥንቆላና መተት የተተበተበ ያ የጨለማው አስከፊው ዘመን የሰማይና የምድር ግንኙነት የተቋረጠበት ነበር። ሆኖም ግን ከ1400 ዓመታት በፊት ይህንን አስከፊ የጨለማ ዘመን የሚገረስስ እውነተኛ ሰማያዊ ብርሃን ከእውነተኛው ጌታ ወደ ምድር ተላከ። ምድርም ተደናገጠች። ያላትን ብልጭልጭ ሁሉ አውጥታ ብታመጣም ይህንን ሰማያዊ እውነተኛ ብርሃን ፈጽሞ ማደብዘዝና ማጥፋት ተሳናት። ይህ እውነተኛው ሰማያዊውን ብርሃን ሰማያዊውን መልእክት ለምድር ድህነት በሰማያዊ ጌታ ተልኮ የመጣው ለምድር ነብዩ መሐመድ ኢብኑ አብደላህ ነበረ። ለዓለም ሁሉ ምድር ላይ ላሉት ለሰው ልጆች በጠቅላላ ሰላምን፣ እውነትን፣ ሰብአዊነትን ለማዳረስ እትብታቸው ከተቀበረበት የገዛ ወገን ዘመዶቻቸው ከሚኖሩበት መንደር አሃዱ ብለው ጀመሩ። ግና ጨለማና ብርሃን አብረው ሊጓዙ ፈጽሞ አይቻላቸውምና የገዛ ወገን ዘመዶቻቸው በጨለማው ዘመን የታበዩ እንደ ግመል ሽንት ወደ ኋላ በአያቶቻቸው የጥንቆላና የመተት ታሪክ የተተበተቡ የገዛ ወገን ዘመዶቻቸው በአስከፊው ሁኔታ ተነሱባቸው። እኔ ብቻ ልኑር፣ እኔ ብቻ ልክበር፣ እኔ ብቻ ልሰማ፣ እኔ በሚሉ ስለ እውነት፣ ስለ ሀቅ፣ ስለ ሰብአዊነትና ስለ ክብር ሲሉ ያንን አስከፊ መከራና ማት አሜን ብለው ተቀበሉ። እኒያ መሃይማን ጨለምተኞች ያለምንም ርህራሄ ያለምንም ሐዘኔታ በግፍና በመዓት መጡባቸው። አንዳችም ሳይራሩ ጥርሶቻቸውን ሰበሩት። በስግደት ላይ ያሉም ፈርስ ደፉባቸው። ለሰው ልጅ የማይገባውን በሕፃናትና በእብዶች እያሳደዱ ጫማቸው ደም እስኪሞላ በድንጋይ አስወገሯቸው። ግን ከሰማይ የተላከ ለምድር አይከብደውም ነውና በላካቸው እውነተኛው የሰማዩ ጌታ
ሁሉን በጽናት ያልፉት ጀመር። በዚህ ሁሉ ሰቆቃና መከራ ማት ግን ያንን እውነተኛ የሰማያዊ ብርሃን እውነተኛውን መልእክት የተከተሉ የጨለማውን ዓለም የተጠየፉ መንጋነትን አንፈልግም ብለው የተሟገቱ አልጠፉም ነበር። ነፍሳቸውን ስጋቸውን ያለምንም ርኅራኄ ለሰብአዊነት ለሰላምና ለእውነተኛው ክብር ሲሉ ከእውነተኛው የሰማያዊ ብርሃን መልእክተኛ ጎን በጽናት የቆሙ ጥቂቶች አልነበሩም። ግና ለኚህ እውነተኛው የሰማያዊ ዓለም መልእክተኛ ያልተመለሱ እኒያ የጨለማ ዘመን ሰዎች ለነዚህ ለመልእክተኛው ተከታዮች ይለዝባሉ ብሎ ማሰብ እጅጉን ደካማነት ነው። ላፍታም ሳይቆዩ በአስከፊ ሰቆቃና ማት ተነሱባቸው። ማቱን ሁሉ ያወርዱባቸው ጀመር። ታዲያ ይህን ጊዜ ነበረ እኚህ ከእውነተኛውና ዘላለማዊ ሰማያዊ ጌታ ለምድር ደህንነት የተላኩት መልእክተኛ እውነተኛውን የብርሃን መንገድ ለነዚህ ተከታዮቻቸው ያሳዩት። በልቡ የነጣ በመልክ የቀየመ አንድ ንጉሥ አለ፣ በእርሱም ዘንድ ማንም አይበደልም፣ ምድሮም የእውነትና የሐቅ ምድር ነች ብለው ስለማያውቁት ንጉሥና ስለማያውቋት ሀገር መስክረው እነዚህን ተከታዮቻቸው ላኳቸው። ይህች በእርሷ ዘንድ ማንም አይበደልም፣ ምድሯም የሐቅና የእውነት ምድር ነች ተብሎ የተመሰከረላት የኔ ያንተ ያንቺ የሁላችንም መብቂያ ምድር እምዬ ጦቢያ ናት። አዎ የኔ ያንተ የሁላችን መብቂያ እምዬ ኢትዮጵያ ናት። እነዚህ እውነቱን የተከተሉ እነዚህ በብርሃን የተሞሉ መልእክተኞች የመልእክተኛውን ቃል ሰምተው ወደ እምዬ ኢትዮጵያ ገሰገሱ። ታዲያ እኒያ ደም ያሰከራቸው በክፋት የታወሩ የገዛ ወገን ዘመዶቻቸው ግን እነዚህን ስደተኞች ዱካ ተከትለው እነሱም እየገሰገሱ ወደ እናት ሀገሬ መጡ። ለመኳንንቱ ለንጉሱና ለሹማምንቱ መደለያና እጅ መንሻ ብዙ ጌጣጌጦችንና ሀብቶችን ይዘው ወዲህ እየገሰገሱ መጡ። አዎ እንዲያው መጥተዋል። ከዚህም ንጉሱ ጋር ሲደርሱ እንዲህ ሆነ። በነገራችን ላይ ወዳጆቼ የሀገሬ የመካ ሰዎች ወደ እናንተ ግዛት እንደገቡ ታውቃላችሁ? አሁን ስለነሱ ልጠይቅህ እያሰብኩ እያለ ነው ያነሳኸው። አዎ እናውቃለን። ግን ምን ነው መካ ሰላም አይደለችም እንዴ? የሀገሬ የቅድመ አያቶቼ እምነት እያለ መካ ምን ትሆናለች ብላችሁ ነው? እኛማ ሰዎቻችሁ በስደት ወደዚህ ሲመጡ መካ ምን ሆና ይሆን ብለን ክፉኛ ሀሳብ ገብቶን ነበር። ልክ ነው። ምን ሆኖ መጣው ያስብላል። የኔም አመጣጥ እናንተ ወዳጆቼ በሰዎቻችን መምጣት ሐሳብ እንዳይገባችሁና እንዳትቸገሩ በማሰብ መልሼ ለወስዳቸው ነው አመጣጥ። አታስብ። እኛን እንኳን ምንም አላስቸገሩንም። ምን ፍለጋ እንደመጡ ግን እስካሁን አላወቅም። ወንጀለኞች ናቸው። ወንጀል ሰርተው ከቅጣት ለማምለጥ ነው ወደዚህ የመጡት። እንደምታውቁት ደግሞ ወንጀልና ክህደት የፈጸመ ሰው በሀገሩ ሕግና ደንብ መሰረት ነው መዳኘት ያለበት። አዎ ይሄማ ግዴታ ነው። ልክ ነው። እንግዲህ ወዳጆቼ እነዚህን ወንጀለኞች ወደ ሀገር ሄጄ ለመመለስ የእናንተ እርዳታ ያስፈልገኛል። ምን ነካ ወዳጃ? ይሄ እኮ ምንም ያሳስብ ጉዳይ አይደለም። ልክ ነው አውቃለሁ። አያሳስብም። ያው ይሄንን ጉዳይ ንጉሱ ፊት ይዤ ስቀርብ አዲስ እንዳይሆንባችሁና እነሱን ይዤ ለመመለስ
እንድታግዙኝ እፈልጋለሁ። በጨራሽ ስጋት አይሆን ወዳጃችን በጨራሽ ስጋት አይሆን። ለንጉሱም ቢሆን እኛ እንነግራችኋለን። ንጉሱም ቢሆኑ ለአንተ እንኳን ይህንን ሌላ ምትን መች ይከለክሉሃል። አመሰግናለሁ። በእውነቱ ንጉሱ አሁን የት ነው ያሉት? እንዴት እንደናፈቁኝ ልነግራቸው አልችልም። እስካቸው ጓጉቻለሁ። የሮም ሰዎችን የቀሳውስት ትምህርት ሲያስተምሯቸው ቆይተው አሁን ወደ እልፍኛቸው ገብተዋል። ካህናቱም ቢሆኑ አብሯቸው አሉ። እኛም የሰጠህን ስጦታዎች አስቀምጠን እንመለስ። አንተም በዚሁ ግባ። መልካም። እኛ ሳንመጣ የመጣህበትን ጉዳይ ለንጉሱ እንዳትናገር በጭራሽ። ስለነበር እንደ ካሳ ይታይ ዘንድ ነው መሰለኝ። በጣም ልክ ስጦታዎችን ያመጣል። ለዚህ ስጦታቸው ምስጋና ብቻ ይበቃቸዋል። ንጉሥ ሆይ ይሄ ምን ምስጋና ያስፈልገዋል? እንደ ወዳጅነታችንማ ከዚህም በላይ ነበር እኮ ለእርሶና ለክብሮ የሚገባው። በክርስቶስ እምላለሁ እንደዚህ አይነት ስጦታ ከማንም ከየትም መጥቶልኝ አያውቅም። እውነቴን እኮ ነው። አይታችኋቸው የለም የሽቶዎቹ ጥራትና የቆዳቸው ብቻ በደፈናው መካ ውስጥ የቀረቀ ያለም አይመስልም። ወዳጃ ቀደም እኮ ምን ጉዳይ ገጥሞ እንደመጣህ ጠይቄህ አልመለስክልኝ። ንጉሥ ሆይ ወደ እርሶ ሀገርና ግዛት እምነታቸውን የከዱ ከእኛም እምነት የወጡ የእርሶንም እምነት ያልተቀበሉ እኛም ሆነ እርሶ የማናውቀው አዲስ እምነት የያዙ የእኛ ወገኖች በራሳቸው ጎሳዎች ላይ ችግር ፈጥረው ወደ እርሶ ሀገር መጥተዋል። የመካ መሪዎችም ችግሩ ስላሳሰባቸውና ስለጨነቃቸው በአስቸኳይ ይዘናቸው እንድንመለስ ታልከን መተናል። ያው እንግዲህ ለፈጠሩት ችግርና ላስከተሉት መዘዝ በወገኖቻቸው ፊት መዳኘት እንዳለባቸው ነው እኛ የምናስበው። አይደለም እንዴ? እነዚህ ስደተኞች ሀገራቸው ላይ ገንዘብ ተበድረው መክፈል ባለመቻላቸው ነው ወይስ ዕዳ አለባቸው? አይደለም። ደም አፍስሰው በደም እንዳይጠየቁ ሸሽተው ነው የመጡት። ከዚህ ሁሉ ነፃ ናቸው። ንጉሥ ሆይ እስኪ እናንተ ምን ትላላችሁ? ሀሳባችሁ ምንድን ነው? ችግሩ የተፈጠረው እዛው ወገኖቻቸው መካከል መካ ላይ ነው አይደለም? ስለዚህ ይሰጣቸውና ይዘው ይሄዱ ይዘው አሁን ንጉሥ ሆይ ስደተኞቹ ራሱ የመካ ሰዎች መሆናቸውን በራሳቸው አፍ አረጋግጠውልናል። ስለዚህ ለመሪዎቻቸው አሳልፈን መስጠት ተገቢ ነው የሚሆነው። ንጉሥ ሆይ እነዚህ ሰዎች የሚሉትን የሚነግሩትን ይስሙ። አገሮ ላይ መቅሰፍት ከመምጣቱ በፊት እነዚህን ሰዎች መቅሰፍት ከማምጣታቸው በፊት ቶሎ ይቅደሟቸው። እነዚህ ስደተኞች ከነ ክርፋታቸው በጉያው ሸሽገው አኑሯቸው። በመጥፎ ጠረናቸውን አፍንጫው እስኪቆሽሽ አይጠብቋቸው። በጭራሽ እንደዚህ አይሆንም። እንዴት እንዲህ ትላላችሁ? ማንኛውም ተጠርጣሪ ችሎት ቀርቦ በቀረበበት ክስ ላይ መልስ ሰጥቶ አምኖ እስካላስረዳ ድረስ ወንጀለኛ ነው ማለት አንችልም።
እነዚህ ስደተኞች የሀበሻን ምድርና የሀበሻን ንጉሥ ሌሎች በዙሪያቸው ከሚገኙ ሀገራትና ነገስታት ለምን መርጠው እንደመጡ ይዘውት የመጡትም እምነት ምን እንደሆነ ሳላውቅና ከአንደበታቸው ሳልረዳ አሳልፌ አልሰጣችሁ። ስለዚህ ቃላቸውን ማድመጥ ይኖርብናል። ሁላችሁ ከግለሰብ ተራ ስደት ባለፈ ሃይማኖታዊ ይዘት ስላለው በችሎቱ መጽሐፍ ቅዱስ ይዛችሁ እንድትገኙ። አጋፋጭ ስደተኞቹ የችሎት ቀን ላይ እንዲገኙ አድርጉ። ንጉሱ እኮ በእውነት ለሚደራደሩ አይደል? በቀላሉ ማሳመን የምንችል ይመስላል? እኔ ግን አይመስለኝም። ረሳኸኝ እንዴ? አምር እኮ ነኝ። አምር ያሰብኩትን ዓላማ ሳላሳካ አንዲትም ንቅንቅ አልልም። ስማ፣ የእነሱ እምነት ኢየሱስ ባሪያ ነው፣ ኢየሱስ ሰው ነው እንደሚልና የኢየሱስን ክብር እንደሚያጎድፍ ነግሬ ከንጉሱ ጋር አጣላቸዋለሁ። አዎ እመነኝ፣ እመነኝ፣ እነሱ እዚህ በሰላም አይኖሯትም። አዎ በፍጹም አይኖሯትም። እንዲህ እንኳን ማድረግ የለም። ለምን ሲባል እነዚህ ሰዎች እኮ ቢያንስ እንኳን እምነታቸውን ቢግዱ ወገኖቻችን ደማችን ናቸው። ስለዚህ አይሆንም፣ አይሆንም። እኔ በሕይወት እያለሁ እነሱ እዚህ በነፃነት አይኖሯትም። አደርገዋለሁ፣ አደርገዋለሁ። ሀገራቸውን ጥለው እንደ ሁለተኛ ዜጋ ተቆጥረው ወደ እናት ሀገሬ ኢትዮጵያ የገሰገሱት እነዚህ ሚስኪን ስደተኞች እውነተኛውን ሰማያዊ ብርሃንና ሰማያዊውን መልእክተኛ ቃል ተደግፈው ነበር ወደዚህ ሲመጡ። በአዲስ ተስፋ ተሰንቀው የነገን አዲሷን ብርሃን ናፍቀው ነበር ወደዚህ ሲመጡ። ታዲያ ግን እኒያ ደም ያሰከራቸው በጨለማው ዓለም የታበዩ እነዚያ የገዛ ወገን ዘመዶቻቸው የእነሱን ዱካ ተከትለው አስከፊውን የሳራ በረሃ አቋርጠው ቀይ ባህርን ተሻግረው በአስከፊ ሁኔታ የእነሱን ነፍስ ለማጥፋትና በጥንቆላና በጣዖት እንዲያምኑና እንዲሰግዱ ለማድረግ ለንጉሱ ማማለያና መደለያ እጅ መንሻ ጌጣጌጦችንና ብዙ ሐሳቦችንና ውሸቶችን ይዘው ወደዚህ መጥተዋል። እኚህ ንጉስ ያቅ የእውነት በእርሳቸው ዘንድ ማንም አይበደልም ተብሎ በነብዩ የተመሰከረላቸው እኚህ ንጉስ የእነዚህን ስደተኞች እውነተኛ የብርሃን መልእክት ተቀብለው ቃላቸውን አድምጠው በእናት ሀገሬ እምዬ ጦቢያ እንዲቆዩ ይፈቅድሏቸው ይሆን ወይስ በአምርና በተከታዮቹ መደለያና እጅ መንሻ ማማለያ ጌጣጌጦችና ወዳጅነት ተታለው እነዚህን ምስኪን ስደተኞች ከእናት ሀገሬ ወጥተው ወደ መካ እንዲመለሱ ሸሽተው ከመጡበት የጨለማ ዓለም እንዲመለሱ ያደርጓቸው ይሆን? እውነቱ ትክክለኛው ሚዛናዊ ፍርድ የሚፈረደው በዚያ ቤተ መንግስት ነው። አዩልኝ
የተነሳችሁ? እኛ ለአላህ እንጂ ለሰው አንሰግድም። ለምን? አላህ ወደ እኛ መልእክተኛ ልኮልናል። ይህ መልእክተኛ ከአላህ ውጭ ላለ አካል እንዳንሰግድ አዞናል። አየት ንጉሶ እየሰሟቸው ነው። የቤተሰቦቻችሁን እምነት ለቃችሁ ወደዚህ መጣችሁ የኔን እምነት አልተቀበላችሁ። ምድር ላይ ካሉትም እምነቶች ወደ አንዳቸውም እንዳትጠጉ ያደረጋችሁ አዲሱ የእናንተ ሃይማኖት ምንድን ነው? ንጉሥ ሆይ እኛ በድንቁርናው ዓለም ውስጥ የምንኖር ሰዎች ነበር። ቀደም ሲልም በጣዖታት እናመልክ ነበር። ለጎረቤቶቻችን ክብር አንሰጥም ነበር። ከኛ መሃል ኃይለኛው ደካማውን ያጠቃው ነበር። መጥፎ ነገሮችን ሁሉ እንሰራ ነበር። ንጉሥ ሆይ በዚህ ሁኔታ ላይ ያለን ቤተሰቡን፣ ማንነቱን፣ ሐቀኝነቱን፣ ትህትናውን፣ ታማኝነቱን የምናውቀው መሐመድን አላህ ለእኛ መልእክተኛ አድርጎ ላከልን። መልእክተኛው ወደ አላህ ጠራን። በጥሪው መሰረት አላህን በአንድነቱ በብቸኝነት እንድናመልከውና እንድንገዛው ከድንጋይ የተሰሩ ጣዖታትን እንዳናመልክ አዘዘ። አማልክቶቻችንና ድንጋይ የምትለው ንጉሥ ሆይ ከውሸት እንድንርቅ እውነትን ብቻ እንድንናገር አደራን ጠብቀን ለባለ አደራው እንድናስረክብ ዝምድናን እንዳንቆርጥ የጎረቤቶቻችንን ሀቅ እንድናከብር ነፍስ እንዳናጠፋ ከዝሙት ከሐሰት ምስክርነት እንድንርቅ የወላጅ አጦችን ሀቅ እንዳንበላ አላህ የፈቀደውን ብቻ እንድንሰራና እሱም የከለከለውን እንድንከለከል አዘዘ። ይህን ተግባራዊ በምናደርግበት ጊዜ ግን ከወገኖቻችን ግፍና በደል ደረሰብን። ትእዛዙንም እንዳናከብር ከለከሉ። አንድን አምላክ አላህን ብቻ በማምለካችንና በመገዛታችን አፈና በረታብን። ማዕቀቡ ግድያው፣ ግርፋቱ፣ እስሩ ሲበረታብን ነቢያችን የአላህ ሰላም በሳቸው ላይ ይሁንና በሌሎች በዙሪያችን ካሉ ሀገሮችና መሪዎች ይልቅ አንቱን መርጠውልን እዚያ ማንም ሰው የማይበደልበት ንጉሥ ታገኛላችሁ፣ ሀገሪቷም የእውነት ምድር ናት ብለውን አንቱን መርጠውልን አላህም ካለባችሁ መከራ ሁሉ ያሳርፋችኋል ሲሉን ፍትህ እናገኛለን ብለን አንቱ ዘንድ መጥተናል። እርሶም ዘንድ ቀርበን ምንም በደል አይደርስብንም ብለን አምነን ተጠግተነውታል። ንጉሥ ሆይ ታዲያ ከእነሱ የሚደመጠው ግን ሌላ ነገር ነው። ስለ ኢየሱስ ለጆሮ የሚከብድ ነገር እንደምታወሩ ይደመጣል። ለመሆኑ ስለ ኢየሱስ ምንድን ነው የምትሉት? እኛ የምንለው ነቢያችን ያስተማሩንን ነው። ምን ብሎ ነው ያስተማራችሁ? ኢየሱስ የአላህን ተአምር ለማሳየት
ማርያም ከነ ድንግልና የወለደችው የአላህ ባሪያ ነው ብሎ ነው ያስተማሩ። ንጉሥ ሆይ ኢየሱስን እኮ ነው ባሪያ ነው እያሉ ያሉት። ያልከውን ሁሉ የሚያረጋግጥ ከፈጣሪ የወረደላችሁ ምን አለ? ቁርአን ወርዶልናል ንጉሥ ሆይ። ለሙሴ ኦሪትን፣ ለዳዊት መዝሙርን፣ ለኢየሱስ ወንጌልን እንዳወረደው ሁሉ ለታላቁ ነቢይ ለሙሐመድም ለዓለማችን መመሪያ ይሆን ዘንድ ቁርአን አወርዶለታል ንጉሥ ሆይ። ይህ ቁርአን ምን ይላል? በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ ሆነ። በመጽሐፉም ውስጥ መርየምን ከቤተሰቦቿ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከእነርሱም መጋረጃን አደረገች። መንፈሳችንንም ጅብሪልን ወደ እርሷ ላክን። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ ባረህማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ለአንቺ ንጹሑን ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አላት። ነገሩ እንደዚህሽ ነው። ጌታሽ እርሱ በእኔ ላይ ገር ነው። በሰዎችም ታምር ከእኛም ችሎታ ይሆን ዘንድ ይህንን አደረግን አላት። ነፋባት፣ ወዲያውኑ አረገዘችው። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። አላህ እውነት ተናገረ። ሰሞኑን ያለ ንጉሥ ሆይ ሰሞኑን በጌታዬ ይሁንብኝ። ይህ አሁን መሐመድ ስለ ኢየሱስና ስለ ማርያም የተናገረው ሁለቱም ከአንድ ምንጭ የተቀዱ ናቸው። ንጉሥ ሆይ እንዴት ሊሆን ይችላል? ቀደም ሲል እንደተጠቀሰው ሙሴ ከእኔ ቀጥሎ በአህያ የሚሄድ ነቢይ ይመጣል ያለው ስለ ኢየሱስ እንደሆነ ሁሉ ኢየሱስም ከእኔ ቀጥሎ በግመል የሚሄድ ነቢይ ይመጣል ያለው ይኸው መሐመድ ነው አይደል? ከኢየሱስ በኋላ እስከ መጨረሻው ዓለም ድረስ አንድ የመጨረሻው ነቢይ ይመጣል ያለው ይኸው መሐመድ ነው አይደል? በጌታዬ ይሁንብኝ። ይህ አሁን መሐመድ የገለጸው በወንጌል ከተገለጸው የተለየ አይደለም። ጋራም ያህል ወርቅ እንኳን አምጥተህ ብታሸክመኝ እነዚህ ንጹሐን ዜጎች አሳልፌ አልሰጥህም። እናንተ የተከበራችሁ የመካ ስደተኞች በሀገሬ በግዛቴ ውስጥ በሰላም ትቀመጣላችሁ። መኖሪያ ስፍራ ይመቻችላችኋል። ክብራችሁም ይጠበቃል። በመጥፎ ዓይን የሚያያችሁና ተንኮል የሚያስብባችሁ ሁሉ አስፈላጊው አስቸኳይ እርምጃ በአፋጣኝ ይወሰድበታል። የኔና የእናንተ እምነት የዚህችን መስመር ያህል እንኳን ልዩነት የለውም።
ሰዎች አሸክማችሁ ወደ መጡበት ላኳቸው። እውነትን ከዘውዱ በላይ የሚሻው ነጃሺ እነዚህን በገዛ ወገንና ዘመዶቻቸው ተሰደውና ተገፍተው የመጡትን እውነተኛውን የሰማያዊውን መልእክት ተከትለው ወደ እናት ሀገር የገሰገሱትን ስደተኞች ለመቀበል አፍታም አላመነቱም ነበር። ታዲያም እንደ ሀበሻን አቆጣጠር በ622 አሳማ ነጃሺ እስልምናን በመቀበል ስማቸውንም አስቀይረው አህመደል ነጃሺ በመባል መጠራት ጀመሩ። ሀበሻም እንደ ሀገር፣ ኢትዮጵያም እንደ ሕዝብ እስልምናን የተቀበለች፣ ነጃሺም እንደ ንጉሥ እስልምናን የተቀበሉ የመጀመሪያዎቹ ሆኑ። በዚያም እነዚህን የመካን ስደተኞች ተቀብለው ሸሽገው ያኖሩት እነዚያ እውነትንና ሰላምን ፍትህን ያነገሱት የአያቶቻችን ልጆች የሆነው እኛ ግን ዛሬ የእነሱን እውነተኛ የብርሃን መስመር የተከተልን ሳንሆን በገዛ ወገን ዘመዶቻችን ላይ የተነሳን ወገኖቻችንን እህቶቻችንንና ወንድሞቻችንን የምናፈናቅል በድንጋይ በዱላ ወግረን ለመግደል ሰብአዊነት ያልፈጠረብን እስኪመስል ድረስ ድንገትም ጥቂትም የማናንገራግር እዚያ የጨለማ ዘመን ላይ የሚኖሩትን ሰዎች ይመስል እኛም በጨለማው ዓለም የታበይን እየሆንን ነው። ታዲያ እነዚህን የመካ ስደተኞች 17 ዓመት ያለምንም ፍራቻ 17 ዓመት በሰላም በፍቅር በአንድነት በክብር እንዲኖሩ ያደረጉት እኒያ የስደተኞች መጠለያ የነበሩት አህመደል ነጃሺ ከሞታቸው ተነስተው ይህንን ታሪክ ቢመለከቱ ምን ይሉ ይሆን? ይህን ብሎ ማሰብ እጅጉን ያሳፍራል። ጠላትን አንበርክከው እጅ አንሰጥም ብለው ለሀገራቸው ክብር፣ ለዜጎቻቸው ክብር፣ ለባንዲራዋ ክብር ሲሉ እኒያ ባዶዋ የተዋደቁ አያቶቻችን ተነስተው ቢመለከቱን እኛን ምን ይሉን ይሆን? አዎ ነጭም በሉት ጥቁርም በሉት ሁላችንም የበቀልነው ከአንዲት ኢትዮጵያ ነው። አዎ ከአንዲት ኢትዮጵያ ነው የበቀልነው። ታዲያ እናቱን የሚወድ ደግሞ እናቱን አይጎዳም። በሰሜንም በምድርም በምስራቅም በደቡብም በሁሉም ያሉት በአራቱም አቅጣጫ በኢትዮጵያ ምድር የሚኖሩት በጠቅላላ እናታቸውን ሲያስለቅሱ፣ እናታቸውን ሲያጎሳቁሉ፣ እናታቸው ግን በደላችሁኝ ብላ አላለቀሰችም። በደላችሁኝ ብላ የእናትነት ፊቷን አላዞረችም። ታዲያ እኛስ ለምን እናታችን ላይ እንጨክናለን? በገዛ ወንድሞቻችን ላይ ለመጨከን ምን ልባችንን አደነደነው? ወገኖቼ፣ እህቶቼ፣ ወንድሞቼ ስሙኝ። ማንም እዚች ኢትዮጵያ ላይ የበቀለ እምነት የለም። ሁሉም መጤ ነው። ማንም እዚች ምድር ላይ የበቀለ የለም። ታዲያ ሁሉም በመከባበር በመፈቃቀድ በአንድነት የሚኖሩባት ሀገሬን ለማጨለም ማንም ቢሞክር እናት ሀገሬን ለማንም አሳልፌ አልሰጥም። ምርጫው በእጃችን ነው። ሁለት ምርጫ አለ። አንደኛው በተስፋ የተሞላው እውነተኛው ሰማያዊውን ብርሃን ተከትለን በሰማያዊው ዘላለማዊው ብርሃን ተደግፈን እውነተኛውን የተስፋ ጉዞ መጓዝና ሀገራችንን ማቅናት፣ አለያም የገዛ ወገን ዘመዶቻችንን እያፈናቀልን እየገደልን ከ1400 ዓመታት በፊት የነበረውን የጨለማ ዘመን እያስታወስን በዚያ ጨለማ ውስጥ አብረን መጓዝ። ምርጫው በእጃችን ነው።
ቆሞ በቁሙ ያለው ሲመክረን ካልሰማን ሞቶ ጨለማውን ያየው እሱ ይምከረን።